ከአብርሽ ህይወት ራቂ፣ ከአብርሽ ህይወት ውጪ፣ አይፈልግሽም ደጋግሞ ነግሮሻል እያለ የሄርሜላ ወንድም ሄርሜላን እያስፈራራት ይገኛል። ቪዲዮ የት ነው የተለቀቀው ብላችሁ ለምትጠይቁኝ ሁላችሁም ሚኪ ቤት ተለቋል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች ፍቅር ሰላም አብዝቼ ለእናንተ ተመኘው። አዳዲስ ቪዲዮ ከፈለጋችሁ ይሄ ቤት ላይክ፣ ሼር፣ ሰብስክራይብ የደወሉን ምልክት መጫን እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁ ማለት ነው። በአዲስ ነገር ብቅ አልኩላችሁ። የሌይላ ግሮስ ቤተሰቦችዬ ሄርሜላ ትላንትና እንደመከርናት ዛሬም ደግመን እንምከራት። ይሄ ህይወት ላንቺ አይጠቅምሽም። ከህይወቱ ከአብርሃም ራቂ፣ የራስሽን ህይወት ጀምሪ የምትሉ ኮሜንት ስራ አሳውቁኝ ማለት ነው። እና ደግሞ ዛሬ ሚኪ ወይም ደግሞ ወንድሟ ከአብርሽ ህይወት ውጪ፣ የራስሽን ህይወት ኑሪ፣ ራስሽን አክብሪ፣ ቤተሰቦችሽን አክብሪ። ስትከበሪ ማንኛውም ነገር ውድ ነው። ትክክል ነው፣ ሀቅ አለው። ለመስላችሁ ወንድ ሴት ልጅ ዝቅ ብላ ወንድ ጋር ስትሄድ ራሷንም ቤተሰቧንም ነው የምታስገምተው ማለት ነው። እኔ በበኩሌ ትላንትና ያለው ነገር ትላንትና ቪዲዮ እና አብርሃም በሰሩት ቪዲዮ በጣም ተሰምቶኝ እንዳውም ተናግሬ ነበረ። ሄርሜላ የራሷን ህይወት እንድትጀምር አብርሃም ደጋግሞ በቃ ዳስ አላመናትም። እስካላመናት ድረስ እንደውም ከህይወቱ ወጥታ የራሷን ምርጥ ህይወት እያሳመረች መኖር ትችላለች። ነገር ግን ሄርሜላ አላወቀችበትም። እንደውም ከአብርሃም ስትርቅ አብርሃም ወደ እሷ እንደሚመጣ አላወቀችም። ነገር ግን እኔ ማለት ነው በሁለት ሴቶች ያለ ወንድ ለሁለቱም አይሆናቸውም ባይ ነኝ። ለመሰላቸው ሄርሜላ ጋር ቢሆን ሩታ ጋር ልጁ ሊያይ ሲሄድ ሄርሜላ መከፋቷ፣ ማልቀሷ፣ መጎዳቷ አይቀርም። እንደገና ከሩታ ጋር ኖሮ የሄርሜላ ጓደኝነት ካልተዋው ሩታ ጋር እየኖረ ከልጁ ጋር እየኖረ ሄርሜላ ጋር ከተገናኙ ሩታ ልታለቅስ ልትከፋ ትችላለች። ያ ስለሆነ ለሁለቱም ሴቶች አይሆናቸውም ባይነኝ በበኩሌ ማለት ነው። የተናገርኩት ስህተት ነው ወይስ ስህተት አይደለም? እና ውዶችዬ ማለት ነው በህይወታችሁ ላይ ስትኖሩ ሰው ምረጡ። እና ደግሞ በነገራ ቤተሰብን ስታከብሩ ራስን ታከብራላችሁ። ነገር ግን ራሳችሁ ዝቅ አድርጋችሁ ወንድ ልጅ ቂጥቂጡ የምትሮጡ ከሆነ ራሳችሁም አትከበሩም፣ ቤተሰቦቻችሁም አያከብሩላችሁም። ስለዛ ራሳችሁን አክብሩ፣ ቤተሰቦቻችሁ እንዲከበሩላችሁ ማለት ነው። ሄርሜላ ብዙ ነገር ከአብርሃም ጋር ለመኖር ብዙ ነገር፣ ብዙ ጥረት፣ ብዙ ትግል፣ ብዙ ነገር አድርጋለች። እያየናችሁ ራሷን ጎታለች፣ ራሷን ስታለች ሆስፒታል እስከምትገባ ድረስ ማለት ነው። ነገር ግን ያ ሁሉ አልበገረውም። እውነት ይሄ ሁሉ ቪዲዮ ካየ አብርሽ ሄርሜላን ማመን ነበረበት። ሄርሜላ እንዳያምን ያደረገው ቪዲዮ አለ ብዬ አልገምትም። ቀለበቱ ሲወልቅ በግድ እንዳስወለቀላት የአብርሃም ወንድም ኤፍሬም ሄርሜላ ጋር ሄዶ ምን እንዳላት ያ ሁሉ ነገር ሄርሜላን ቢወዳት ቢያፈቅራት ወደ ሄርሜላ የሚገፋፉት ብዙ ቪዲዮዎች ተለቀው ነበረ። ነገር ግን እሱ ምንም መስሎ አልታየውም። ለምን? ስለማይፈልጋት ነው። ኦልሬዲ በቃ ይሄ ማወቅ አለባችሁ ውዶችዬ። ለምን የምትወዱት ሰው እንኳን ይቅርና ይሄ ሁሉ ላብራራለት ይቅርና አንድ ቪዲዮ ወንድሙን እንደዚህ እያደረገኝ ቢለቀቅ ያ ቪዲዮ አይቶት ካልወደደኝ ችግር የለውም ይሄድ። ወንድ ቢሄድ ወንድ ይመጣል ነው። ችግር የለውም። ያኔ እኔ እስካልበደልኩት ድረስ እስካላጠፋውበት ድረስ ማለት ነው። እሷ ብዙ ነገር አድርጋለች፣ ብዙ መረጃ አውጥታለች፣ ብዙ ትግል አድርጋለች። ነገር ግን ካላመናት እውነቴ ነው የምላችሁ የራሷን ህይወት ብትኖር ስህተት ነው ብዬ አልገምትም። እንደውም ከአብርሃም ከዚህ ህይወት ወጥታ የራሷን ህይወት ብትኖር ብዙ ሰው የሚፈልገው ነው። እና በጣም ነው እየገረመኝ ያለ። ደግሞ ትዕግስት በጣም አላት። ለማንኛውም ቪዲዮ ማየት መከታተል ለምትፈልጉ ሚኪ ቤት ወይም ደግሞ ሄርሜላ ጋር ሼር ያደረገችው ቪዲዮ መመልከት ትችላላችሁ። የኔ ቅመሞች በሌላ ቪዲዮ ብቅ እላለሁኝ። ይሄ ቤት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በጣም ነው የምወዳቸው የኔ ውዶች፣ የኔ ቅኖች። ኢንሻአላህ በሌላ ቪዲዮ እንገናኛለን። መልካም ቆይታ እመኛላችኋለሁኝ።
ያው ምግብ እየደረሰ ስለሆነ ለማንኛውም የኔ ፍቅሮች፣ የኔ ጣፋጮች፣ የኔ ውቦች አንዳንድ ጊዜ የራሳችሁን ህይወት ለማሳመር ሞክሩ ማለት ነው። የራሳችሁን ህይወት ካላሳመራችሁ የሰውን ህይወት ልታሳምሩ እንዳትሞክሩ ባይነኝ። እሺ